ጤና ይስጥልን የተከበራችሁ ውድ የአንቅ ግሎባል ሚዲያ ተከታታዮች፣ የሰዓቱ ዜና አሁን ጀምረ አብራችሁን ቆዩ። በኢትዮጵያ የውጭ ኢንቨስትመንትና ንግድ ከአቅም በታች መሆኑ ተገለጸ። በኢትዮጵያ ቀጥታ የውጭ ኢንቨስትመንትና የውጭ ንግድ አፈጻጸም ከታቀደው በታች መሆኑን የኢትዮጵያ ኢንቨስትመንት ኮሚሽን አስታወቀ። የኮሚሽኑ ኮሚሽነር ዶክተር ዘለቀ ተመስገን እንዳብራሩት የውጭ ባንኮች ወደ ሀገር ውስጥ መግባት ላይ ታሳቢ ተደርጎ የነበሩ እቅዶች ባለመሳካታቸው የውጭ ኢንቨስትመንት ከእቅድ በታች ሆኗል ብለዋል። በተያያዘ ዜና የኢትዮጵያ ኢንቨስትመንት ኮሚሽን ቦርድ የውጭ ዜጎች በጅምላና ችርቻሮ ንግድ እንዲሳተፉ የሚፈቅደው መመሪያ ማጽደቁ ተገለጸ። እርምጃው የውጭ ቀጥታ ኢንቨስትመንት ለማሳደግና የሀገሪቱን የንግድ ምህዳር የማዘመን ዓላማ እንዳለው ተገልጿል። መመሪያው በሀገሪቱ የኢንቨስትመንት ፖሊሲ ማዕቀፍ ትልቅ ለውጥን እንደሚያመለክት የኢትዮጵያ ኢንቨስትመንት ቦርድ አስታውቋል። ማሻሻያውን ጥራት ያላቸውን ዓለም አቀፍ ባለሀብቶችን ለመሳብ የታቀደ ሲሆን ፍትሐዊና ግልጽ የውድድር ምህዳር ያረጋግጣል ሲልም ቦርዱ አክሏል። ወደ ግጭት ለመግባት የሚጥሩ ጥቂት የቀድሞ ህወሓት አመራሮች ህዝቡ በቃችሁ ሊላቸው ይገባል አሉ አቶ ጌታቸው ረዳ። የትግራይ ክልል ዳግም ወደ ግጭት ለማስገባት የሚጥሩ ጥቂት የቀድሞ የህወሓት አመራር አባላትን ህዝቡ በጋራ በቃችሁ ሊላቸው እንደሚገባ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ገለጹ። አቶ ጌታቸው ረዳና የመስኖና ቆላማ አካባቢ ሚኒስቴር ዶክተር አብርሃም በላይ በአዲስ አበባ ከሚኖሩ የትግራይ ተወላጆች ጋር በትግራይ ክልል ወቅታዊ ሁኔታ ላይ ውይይት አድርጓል። አቶ ጌታቸው በዚህ ወቅት በሰጡት ማብራሪያ የፕሪቶሪያ የሰላም ስምምነት መፈረም ትግራይን የጦርነት አውድማ የማድረግ ፍላጎት ያላቸው አካላት ምኞት ያስቀረ ነው ብለዋል። አቶ ጌታቸው በዚህ ወቅት በሰጡት ማብራሪያ የፕሪቶሪያ የሰላም ስምምነት መፈረሙ ትግራይን የጦርነት አውድማ የማድረግ ፍላጎት ያላቸው አካላትን ምኞት ያስቀረ ነው ብለዋል። የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ በህገ መንግስቱና በፕሪቶሪያ ስምምነት ተፈናቃዮችን በሚፈለገው ልክ ወደ ቀያቸው መመለስ አለመቻሉንም አንስቷል። ለዚህም በትግራይ ክልል በስልጣን ላይ ያለው ኃይል የህዝቡን አጀንዳ ከማስቀደም ይልቅ ስልጣን ብቻ በማለቱና እዚህ ግባ የሚባል ስራ ባለመስራቱ መሆኑን ተናግሯል። የፕሪቶሪያ የሰላም ስምምነት ዓላማው ችግሮች በህገ መንግስታዊ አውድ እንዲፈቱ ማድረግ ቢሆንም ከስህተታቸው የማይማሩት ጥቂት የቀድሞ የህወሓት ኃይሎች ለስልጣን ሲሉ ወደ ግጭት ለመግባት ፍላጎት እንዳላቸው እየገለጹ መሆኑን ተናግሯል። በስልጣን መቀጠል የሚፈልጉት ጥቂት የአመራር ቡድኖች ልጆቻቸውን አስቀምጠው የደሃ ልጆችን ለእሳት እንዲማገዱ በተግባር እያሳዩ መሆኑን ተናግሯል። የአዲስ አበባ መታወቂያ የአገልግሎት ዘመንና ሌሎች ማሻሻያዎች ሊደረጉለት ነው ተባለ። የከተማው የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ እንዳስታወቀው በቀጣይ ወራት በስራ ላይ ያለውን የነዋሪነት መታወቂያ ይዘት፣ የአገልግሎት ዘመንና የገጽ ዲዛይን ከተማ ያለችበት ደረጃ በሚመጥንና ፋይዳን መሰረት ባደረገ እንዲሁም ሁሉን አቀፍ አገልግሎት የሚሰጥ አድርጎ ለማሻሻል ዝግጅት እያደረገ እንደሚገኝም አስታውቋል። በተጨማሪም ተቋሙ ለ2 ሚሊዮን ነዋሪዎች የዲጂታል ካርድ መታወቂያ መስጠቱን ገልጿል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የወረቀት መታወቂያ መስጠትን ለመጨረሻ ጊዜ ማብቃቱና ሙሉ ለሙሉ ወደ ዲጂታል ሽግግር ማድረጉን ባለፈው ሰኔ 25 2016 ዓ.ም ይፋ ማድረጉን መረጃው አስታውሷል። ተቋሙ የወሳኝ ኩነት ምዝገባን ጨምሮ በጠቅላላ ወደ 3 ሚሊዮን የሚሆኑ ነዋሪዎች መረጃ በዲጂታል ምዝገባ የመረጃ ቋት ውስጥ እንዳለ አመልክቷል። ከውጭ አሜሪካ ከሀገሯ የምታባረራቸውን ስደተኞች በሩዋንዳ ለማስፈር የተደራደረች መሆኗ ስጋት እንደፈጠረባቸው የመብት ተሟጋቾች እየገለጹ ነው ተባለ። ባለፈው ዓመት ዩናይትድ ኪንግደም ጥያቄያቸው ያልተሳካላቸው ጥገኝነት ጥያቄዎች ወደ ሩዋንዳ ለማስወጣት የያዘችውን እቅድ ከተሰረዘ በኋላም ኪጋሊ ከአሜሪካ ጋር እየተደራደረችበት ያለው ተመሳሳይ ጉዳይ በመብት ተሟጋቾች ዘንድ ስጋትን አጭሯል። አሜሪካ ከሀገሯ የሚባረሩ ህገወጥ ስደተኞች በሩዋንዳ ለማስፈር ንግግር መጀመሯን የሩዋንዳ መንግስትና የትራምፕ አስተዳደር በዚህ ጉዳይ ላይ እየተደራደሩ እንደሚገኙ ይታወቃል። የዶናልድ ትራምፕ መንግስት ስደተኞችን ወደ ሶስተኛው የዓለም ሀገራት እያባረረ ይገኛል። ለአብነትም ወደ ኤልሳልቫዶር የሚጠረዙ ስደተኞች ጉዳይ መነጋገሪያ ሆኗል። ብሎም ዋሽንግተን በጦርነትና አለመረጋጋት ከምትታመሰው ሊቢያ ጋር በ10 ሺዎች የሚቆጠሩ ስደተኞች በተመለከተ ተደጋጋሚ ንግግሮች እያደረገች ስለመሆኑንም የተዘገበው ይህ የአሜሪካ ተግባር ታዲያ ስጋት ፈጥሮብናል ሲሉ የመብት ተሟጋቾች ድርጅቶች ድምጻቸውን እያሰሙ ይገኛል ሲል አልጀዚራ ዘግቧል። ክቡራን የአንቅ ግሎባል ሚዲያ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር።